ሰላም የወርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ ፈጣሪ ይመስገን። ዛሬ ያው አንድ አስደሳች የሆነ ቪዲዮ ይዤላችሁ መጥቻለሁ። ብቻችን ሆነ እንጂ ሌሎቹ አልጨረሱም ቀረጻ እንጂ እነ ኤፊን እና ሳዶር ምናምን ጠርቀም አድርጌ ጠርቼላችሁ ማን የተሻለ ይወደኛል የሚለውን ነገር እንድትለዩ አደርጋችሁ ነበር። ግን እኔ መለይበት ነበር። ይሄ ቪዲዮ ግን በሚያሳዝን ሁኔታ ያው ከምጠፋባችሁ ቢያንስ ለነገ ምናምን ፖስት የሚሆን አንድ ቪዲዮ ዛሬው ነው ልቀርጽ ብዬ ነው እንጂ የሀሳብ ወዳጅና ጠላቴን ያስለየኝ ነበር። በቃ ይሁን ከምጠፋ ይሻላል ብዬ ልሰራላችሁ እና ምን መሰላችሁ የቪዲዮ ሀሳብ የመጣው ከምን መሰላችሁ? መጀመሪያ አንድ ጓደኛችን ታማ ነበር ዛሬ እና እንኳን ቀላሉን አደረገልሽ የኔት እንኳን ከኋላየሽ ካንጂ ህመም ነው ይሄ ሀሳብ የመጣው። አይኑ ትሰድብኛለሽ፣ ትንሽ ልትመጪኝም ትችያለሽ፣ መብትሽ ነው። እኔ አልቃወምሽም፣ መብትሽ ነው። እውነት ምንም አልናገርም። እና ምን መሰላችሁ ሀሳቡ እሷ እዚህ ጋር ቀዘቀዘኝ ምናምን እንትን ነበርና እሷ ቀላል ሆኖላት ብርድ ነው ተብላለች ዛሬ። እና እኔ ግን ከበድ ያለው ነው ማመጣበት ዳጊ ላይ ከበድ ያለው ማመጣበታለሁ። ከበድ ያለው ነገር ደግሞ ምን ያክል ያስጨንቀዋል የሚለውን አብረን እናያለን። ያው አሞኛል ነው የሚለው ማለት ነው በሌላ አማርኛ። ያው አብረን ቀረጻ ነው ያልነው ዛሬ እና እኔ ቀረጻ ጨርሼ በጊዜ መጥቻለሁ። ዛሬ ገብርኤል ነው ሶ ዳቦ ምናምን አዘጋጅቻለሁ። እሱን ትቆርጥልኛለህ ምናምን ብዬው እየመጣ ነው። አሁን ይውጣ ማለቅም ብቻ ነው ብዬ ደውዬለታለሁ። ከዛ ዳቦ እያስተካከልኩ እያለ የሷን መታመም አስቤ ስደውልለት ያሳመጣል። እኔ እህታችሁ እንግዲህ ያው ላስጨንቅላችሁ ነው ዳጊ። በደንብ አድርገን እናስጨንቀዋለን። በደንብ ኮስተር ምንም መሳቅ የለም ማስታወቅ የለም። አያቅብኝም፣ አስደነግጠዋለሁ። ምን ላደርግ መሰላችሁ? እዚህ ጋር ኩል አስቀምጫለሁ። ትንሽ አይኔን ጠቆር እናደርገዋለን። እስቲ እና ያው ቀረጻኔ ቀድሜ ስለጨረስኩኝ ሐኪም ቤት በምን ሰዓት ይችላል የሚለው ጥያቄ አጠይቅም። ባይሆን ትንሽ ቀን ደህና ነበርኩኝ፣ ስስጫወት ነበረ። እሱ ነው ትንሽ የሚያስጠረጥረኝ። ያው ህመሜን ለመርሳት ነው ስስቅ የነበረው ብለን እናስመስላለን። ይጋ ይጣፋል ብዬ አስባለሁ። እንግዲህ ይመጣል ይተቀበላል። አይታየም በሰው አጉሪ ስራውን ከብዙ ጥበቃ በኋላ ዳጊ እንግዲህ መምጣቱ አይቀርም እና በስተመጨረሻም መጣ። ይገበላሽ ነው ዲቨርሲቲ ሰው ጋር ነበር እንዴ? እዚህ ጋር ወጣ እንዴ? ከተገ ይባል እስቲ ምንድን ነው ፊትሽ? ትንሽ ነው ምን ነው? ትንሽ ራሴና ነው በሰላም ነው እንደወራን በሰላም አይደል እንደሆነ ያወራን ምን ነሽ? እኮ ዝም ብሎ ምን ሸራስ ባላዱልስ ራስሽን አለክ ጊዜ ውስጥ ነው ሸንቆስ ቅድም የማይግሬን ምን ያደርግልሻል? ጀመረ ራስ ምታት በጣም ነው የሚያምርሽ። በምንድን ነው የጀመረሽ? ሰሞኑን ሙሉ ያመመኝ ነው እኮ። ታዲያ መድኃኒት ልግዛልሽ? ትውጫለሽ? ገዝተህ ትመጣለህ? አዎ ከወሰድሽ ቆይ ሐኪም ያዘጋጅልሽ አይታለሽ። እሱን ትገዛለህ፣ ወረቀት ትሰጥካለህ። ሐኪም ቤት ሄደሻል? ከቀረጻ ስወጣ ቀጥታ ሐኪም ቤት ነው የሄድኩት። ይሄን ያለው እንደምነሽ ደህና ነበርሽ እንዴ? ቀን አዎ፣ ግን ያው ለመርሳት እየሞከርኩ ቆይቷል እንዴ ከመሆንሽ? ትኩሳት እንኳን የለውም ደህና ነሽ? ያቃጥለኛል፣ ውስጤ በጣም ይቃጠላል። እንዴት እስከ ዛሬ ተደሰነ ነገር መቼ ነው የጀመርሽ? ቅድም ደህና ነበርሽ እኮ አሁን ደካከምሽ። ምን ሆነሽ ነው?
አሞክ ህመምህን ስታውቀው ይደክማል። ገባ? መጀመሪያ ጤነኛ ነበርክ እኮ ሳታውቀው። ምን አለሽ? ሐኪም ቤት እሱ ከባድ ነው። ከባድ ምንድን ነው ከባድ? ደም ያስፈልግሻል። ደም? አሁን ደም ይሰጥሽ ያስፈልጋል አለ። ከዚህ በፊት እንደዚህ ነገር አሞሻል እንዴ? የሆነ ጊዜ ደም ማነስ ያመኛል። ደም ማነስ እንዴ? ታዲያ ምንድን ነው መፍትሄው? ደም የሚሰጠኝ ሰው ማግኘት ነው። ደም የሚሰጠኝ ሰው እንደዚህ ይታዘዛል እንዴ? እንዴት? እኔ አላውቅም። ደም የሚሰጥ ሰው ምናምን አንቺ ነሽ የምትፈልጊው? አይ እነሱ ናቸው ግን አጡ ተመሳሳይ ነገር የለም ወይ ደም ባንክ ምናምን ይጋለባሉ። እዛ እስክንሄድ እዛ ደግሞ በወረፋ ነው ምናምን ጊዜ የለም አሉ። ቶሎ ደም ማግኘት አለብሽ። ይሄን ያህል እንዴት ነው እንጂ ደም እስኪያስፈልግሽ ድረስ ራስሽን ኖቲስ ማታደርጊሽ ነው እንዴ? ሲሪየስ ኬዝ እኮ ነው። አዎ ግን በቃ ደም ያስፈልገኛል። ምንድን ነው እሺ ደምሽ አይነት? ኤቢ ነው ያሉኝ። ኤቢ ኤቢ አይደለም ኤ ነው። ኤ ኖርማል ነው ወይስ ኤ ፕላስ? ኤ ፕላስ ኤ ነው ኖርማል። ጭንቅላቴን ያዞረኛል። ቅድም ራሱ ዳቦውን እየጋገርኩኝ ታች በጣም አዞረኝ። በደንብ ታይተሻል? ደህና ቦታ ነው የታየሽው? አይ ደም ነው። ደም ሲሆን ይነዝራል። ስቶቭ ይነዝራል ምናምን። ስቶቭም ይነዝረኛል። ቅድም ምጣዱ እየነዘረኝ ነበር። ከዛ እንደውም ሴትዮዋ ምንድን ነው ምጣዱ ተበላሸ እንዴ ምናምን ብላ በታየችው። ታዲያ ምንድን ነው የሚሻለው? ወይ በደንብ ካልታየሽ ሐኪም ቤት እንሂድ። ደህና ቦታ ነው የሄድኩት። በዛ ላይ ታውቃለህ ደሞዝ ማለቂያ ነው። ታዲያ ምን ይሻላል? ቆይ ደም እኔ መስጠት አልችልም? የኔ ኦ ፕላስ ግን በየሳምንቱ ነው የሚሰጠው። በየሳምንቱ ቼክ እየተደረገ በሁለት ሳምንትም የሆነበት ጊዜ አለ። በእርግጥ ግን ቼክ እየተደረገ በየሳምንቱ ይሰጣል። ችግር የለውም። እሱ የሚቻል ከሆነ እናናግራቸው። አንተም ትጎዳለህ። እኔ ምን እጎዳለሁ? ኖርማል እኮ ነው። እንዴት በየሳምንቱ ደም ስትሰጥ? ኖርማሊ ለግሱ ሲባል አይደል እንዴ? ችግር አለ? በየሳምንቱ አይደለም በየ6 ወር ምናምን እኮ ነው የሚለገሰው። በየሳምንቱ ሲጀመር እንዴት እነሱ እንደዚህ ያዙልሽ? እንደዛ አሉኝ። እንግዲህ በየሳምንቱ ደም ማግኘት አለብሽ ቢያንስ ለ6 ወር አሉ እኮ። አይ ሌላ መፍትሄ እንፈልጋለን። ሕክምና ይኖራል ግን የደሙን ቢያንስ እስከዛው እንትን እንላለን። በቃ እንፈልጋለን። እስከዛው ደግሞ የኔን እንጠይቃለን። ችግር የለውም። እኔ እንጃ መስጠት መስችልም አይመስለኝም። ለምን አንቺ? እኔ እንጃ። ኦ ምንድን ነኝ? ኦ ፕላስ እና ለኤ ይሰጣሉ ፕላስ? አዎ ለሁሉም ነው የሚሰጠው? አዎ ኖርማል። ችግር የለውም። እሱ እንጠይቃለን። እሺ በቃ እሺ። መድኃኒቱስ ምንድን ነው? ሌላ ከደም ሌላ ያ መድኃኒት ዘዘልኝ ጽፎልኛል። ብር ስለሌለኝ አልገዛም። ምን ያህል ነው? እንጂ ወደ 4,000 5,000 ነው እኮ። አፋጣኝ ከሆነ ግድ መገዛት አለበት። እሱን ግዛት መጀመሪያ። ብር ከየት ታመጣለህ? ብር ችግር የለውም እንዴ። ብር ትላለች እንዴ? ጊዜ የሚሰጥ ነገር ነው እንዴ? ብሩ ችግር የለውም። እንግዛ መጀመሪያ መድኃኒቱን እንግዛ። ከየት አምጥቼ ነው የምገዛው? አምጥቻት በይ ችግር የለውም። ብሩን በቃ እኔ እንትን እላለሁ። እንግዛ። ከየት ታመጣለህ አንተስ? ለምን ችግር የለውም። እሱ አያሳስብም። እንደ ትልቅ ነገር ለምርት ሺህ ብር ከየት ታመጣለህ? ትንሽ እንደ እንግዛ መድኃኒቱን መጀመሪያ። ከዛ ደሙን እናናግራቸዋለን። መስጠት የምችለውን ያህል እኔ እሰጣለሁ። ችግር የለውም። እሺ በቃ እንደዚህ አትንገኝ። ግን ለምግብ በየሳምንቱ መውሰድ ይቸግረኛል። ታዲያ ምን ማድረግ ይቻላል? ማኪ ከጤና የሚብስ ነገር አለ እንዴ? ወይ ካልሆነ ጸበል እንሄዳለን። እኔ ጸበል አልፈልግም። ለምን እንደምፈልጊው ነው አላውቅም። በቃ ጸበል ይኸው ቤት ያለውንም አልጠጣሁትም። እንደምታየው ለምን ነው የማትጠጪው? ሙሉ ነው። መች ነው ያመጣነው? አብረን ሄደን
እኮ በቃ ጸበል እንሄዳለን ማኪ ካለ ነው እንዲያሽ እግዚአብሔር ያውቃል። እንትን የሚል ነገር የለም። አላውቅም። ጸበል ጠጣም አይጠጣልኝም። በቃ ያስጠላኛል። ሲጀመርሽ በሽታ የሰይጣን ነው። በቃ ጸበል እንሄዳለን፣ ትጠመቂያለሽ፣ ትጠጫለሽ፣ ትድኛለሽ። ምንም አዲስ ነገር የለም። እኔ አልሄድም ጸበል። ምን ማለት ነው አልሄድም? በቃ አልሄድም ጸበል። ለምንድን ነው የምትታሰሪበት? ደስ አይለኝም ምናምን። ጠዋት እራሱ ሄደን በቃ እየጨነቀኝ ነበር። በቃ መንፈስ ነው የሚጫወትብሽ። እንደዚህ የሚባል ነገር የለም። እንሄዳለን ቤተክርስቲያን፣ ጸበል ትጠመቂያለሽ። ይሄ መንፈስ ነው። ሰይጣን አለብሽ ልትለኝ ነው? አንቺ ትቀልጃለሽ እንዴ? አንቺማ ፈልገሽ ነው መንፈሱን፣ እሱ አይደለም የሚፈልገሽ። አልሄድም ቤተክርስቲያን አልሄድም ይባላል እና መንፈስ አለብሽ እያልከኝ ነው? ማኪ አሁን እሱን ከኔ ጋር ትጨቃጨቂ። ነገ በጠዋት ጸበል እንሄዳለን፣ ትጠመቂያለሽ። በቃ አልገባኝም። ቆይ ሰይጣን አለብሽ እያልከኝ ነው? ማኪ ምንድነው የምታወሪው? በቃ በሽታ ሲጀመር ሰይጣን ነው። በቃ ትጠመቂያለሽ ጸበል እኮ ሰይጣን ነው በሽታው። እኔ ውስጥ ያለው በሽታ ሰይጣን ነው። ሰይጣን ነው ያለብኝ። ምን ሆነሽ ነው? በሽታው ነው መነጫነጭሽ? ምን ማለት ነው? ጸበል እንሂድ ስልሽ ይሄ መነጫነጭ ነው? ጸበል እንሂድ ስልሽ ሰይጣን አለብሽ ምናምን ታያለሽ። ምኑን ከምኑ ነው የምታገናኘው? ራስህ እኮ ነው በሽታ ሰይጣን ነው። ሰይጣን ነው የሚጫወት፣ መንፈስ ነው የሚጫወትብሽ። ምን ማለት ነው ይባላል? ማኪታ ተረጋጊ። ህመሙ ይሆናል እንደዚህ መነጫነጭሽ፣ ችግር የለውም። በስመ አብ አልከው? ምንድን ነው በስመ አብ ብለዋል? አረን ያደርጉ እንዳትል። ለምን እንዳትል? በቃ እንዳትል እንዴ? ማኪ ሙድያሽ ነው በቃ ተጨማለቂ እንዴ? እሱ አንተ ነገር ኩፉ አንቺ ማኪ ነይ በቃ እንትን በይ፣ መድኃኒቱን እንግዛና እንምጣ። ጠዋት ጸበል ነይ ማኪ፣ ጸበል አድርግብሽ። እንዴ ምንድን ነው ጸበል እንዳታመጣ? ከመቼ ወዲህ ለቀቂኝ። ከመቼ ወዲህ ነው እንደዚህ የሚያደርግ? እና ልንገርህ ሙድያሽን አይደል? አትጨማለቂ ማርያም። ለቀቂኝ። ቀልዴን እኮ ቀለድኩኝ። ጸበል አድርግልሽ። አመመኝ አለሽ እንዴ? አልፈልግም ዳጊ። ባባጂ ቀልድሽ ከሆነ ፍቺ። እንደዚህ አይነት ቀልድ አይመቸኝም። ቀልድ ካልሆነ ደግሞ ልቀቂኝና ጸበል አድርግልሽ። ለምንድን ነው እያመመኝ ነው እኮ ታዲያ እንደ ስለሚያስፈልገኛል ደም እኮ ስለሚያምሽ አይደል? እንደ ጸበል አድርግልሽ። ደም ጠጣለሁ። እየሳቅሽ ነው አይደል? ሙድያሽ ነው። አትጨማለቂ ወደዛ ማርያምን፣ አትጨማለቂ። የምርሽ ነው? እየሳቅኩ ነው። እየብርሽ ነው እንዴ? ምን እየፈርሽ ነው እንዴ? እኔ እኮ ደስተኛ ነኝ። ጤነኛ እኮ ነኝ ዳጊ። በዛች እንዳነካኝ። ለናንሽ አንቺ ምርሽ ነው ማርያም? እየቀለድሽ አይደለም? እሷን አትጥራት እንዴ! አትጃጂ ማርያም፣ ማኪ አትጃጂ። እየቀለድሽ ነው። ይዘድዛ ጀዝብ እኔ ለምርት ይዛለች እንዴ? እየቀለድሽ ነው? ቀልድ
አይ ማርያምን 50 ሆንኩኝ ወርሳ ደነገጡ ሁኔታሽ ያስቃል እና ከዛ ደግሞ የምርሽን መስሎኝ ደግሞ በማይሳቅ ነገር ሳኩ እንዴ ደነግጣለሁ ከዛ ደግሞ ቆይ አሁንስ የምርሽን ነው ወይስ ምንድነሽ ምን ይሆንሽ ነው ቪዲዮ ጋር የምን ቪዲዮ ፍራንክ ነው ካሜራ እቺ በስማም በይ በስማም በይ አንቺ ራስሽ ላይ ፈልፈላታለሽ እንዴ እንደዚህ ነው በሽታ ትጠራለሽ ስታስጠላ ኧረ ተጃጃልሽ ማርያም አንቺ ፕራንክ አሳባተሽ የህፃን ስራ ነው የምትሰሪው ኮንተንት አተሽ ነው አሳባተሽ ነው ማርያምን አሳባት ሪዘርቭ ወደዛ አንቺ እንደዚህ ነገር ሰው ይደነግጣል አትይም እንዴ በህመም አይቀለድም ሲጀመር በቃ ምንድነው ፍታ እንዴ ከፍታ ፈታ ፖዚሽን ምንድነው ምን እያዜርክ ነው ፖዚሽን ሰላም በላቸው እሺ ዛጋር ሰላም ለናቸው ሰላም ናቸው ለላቸው ለጎነ እኔ በመጎና አንቺ ነሽ በሽተኛው ደም ያስፈልግሻል አረዞር ወይ የምርም ብትታመም ያሰጥሽ ማርያምን እንዴ ለምን ማን ያምንሻል አሃ ፕራንክ ነው በቃ የምርስታማማ ሆስፒታል ደውሎልህ ምናምን እንደውም ኦፕላ በዚህ አጋጣሚ አወኩኛው እንደምትቸገር አጠገቤ ደም እንዳለ አወኩ አርግብኝና አይቸግረኝና አርግብኝ እግዚአብሔር ያርቅልሽ በሉኝ ደግሞ ስማቡል ቦሪ እንዳይመጣብኝ ችግር የለም ካስፈለገሽ ችግር የለም ተወስጃለሽ 72 ኪሎ ነኝ እስኪያልክ ትጠጫለሽ ለምን ያስፈልገኛል አያስፈልገኝም እግዚአብሔር አለ ታው እንደዚህ አይነት ነገር አይከለድ ፈርቼ ነበር ማለት በቃ ራሴን አደፋፍሬ ስሪ ካለበለዚያ እውነት ጠፋና ስንት ቀን 5 ቀን ምናምን ነው የሚለው ዩቲዩብ ከለቀኩ እንደባለፈው ጠፍተልን ቀር ነው እና በቃ ካልሰራን በይሰራው እንጥፋ ሰራው ካስከፋው ይቅርታ እንግዲህ ያው የእንጀራችን ጉዳይ ነው በቃ አረዞር ገቢር ነው እንጀራ ታተቢት አይዞህ በቃ አልሞትም እግዚአብሔር ማርያም አረ ችግር የለውም ሞትም ንፍሮ ነው በሬላ ተስፋ አድርገው እና ወዳቻለሁ ሰላም በላቸው ሰላም አልካቸው ሰላም አልካቸው እማ ግን የመልስ መጥቶ ነው ፊክስ እናደርገዋለን አንሰስ ምን ልታረገኝ ነገርሽ አበልኩኝ ብትለኝ አመመኝ ብትለኝ ተፈነከትኩ ብትለኝ አላምንም ለምን አላለሁ አንቺ ነሽ ምን ነገርኝ ኮንቴንት እሺ መቻል ወዳቻለሁ